ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። ቅንነትና መልካምነት ለራስ ነው። እንግዲህ ምሳሌ ክፍል 127 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ትሁትና በጣም ታሳዝናለች። ያው አንድ ክፍል ውስጥ እንግዲህ ወራቶች አስቆጥራለች። ያው እኔ መሞቼ አይቀርም መሞቴን አይቀር ነገር ከሚቀድመኝ እኔ ብቀድሞ ይሻላል። እንደዚህ አንድ ክፍል ውስጥ ዘግቶ ሲያሰቃየኝ ሳምንታት አልፈዋል። ስለዚህ እኔ አሁን ያለኝ አማራጭ ምንም ማድረግ አልችልም፣ ግራ ገብቶኛል እያለች ትገኛለች። እንግዲህ ትሁትና በጣም ታሳዝናለች። ቤተሰብ ማለት ነው። ጭራሽ በዶክተር አስመረመሩኝ። ይሄ ነገር በጭራሽ ተስፋ የለውም፣ ተስፋዬም አልቀዋል። ከአሁን በኋላማ ምድንም አይመስለኝም። ሰው ነኝና እኔ ዝም ብዬ ራሴ መሞት አልፈልግም። ፈጣሪም ተንቀሳቀሱ፣ ካልተንቀሳቀስን ደግሞ አያግዘንም በማለት እንግዲህ ራሷ ከዚህ ቤት የምወጣበት መንገድ መሞከር አለብኝ በማለት እንግዲህ በያዘችው ቢላዋ እንግዲህ ዝናን እንግዲህ እሱ ከሚቀድመኝ እኔ በቀድሞ ይሻላል። ያው ሰው ነኝና እኔ ህይወቴ ሲጠፋ ወይም ደግሞ እንደዚህ ሲያደርገኝ ቁጭ ብዬ ማየት አልችልም። አማራጭ እኔ መውሰድ አለብኝ። ፈጣሪ የሚያግዝ ሰዎች ሲንቀሳቀሱ ነው። ስለዚህ እኔ መንቀሳቀስ አለብኝ በማለት እንግዲህ ከራሷ ጋር እንግዲህ በጣም ብዙ ሰዓት እንግዲህ ከራሷ ግራ ተጋብታ አንድ ክፍል ውስጥ ተዘግቶባት ወራት ቀናቶች አስቆጥራለች። ቀንም ከሌሊት እንግዲህ ምንም ነገር ውጭም አትወጣም። ዝና ተብዬ እንግዲህ አሳግዷታል ማለት ነው። ያው አንድ ክፍል ውስጥ እንግዲህ ቆልፎ አስቀምጧታል ማለት ነው። እና ትሁትና በጣም ታሳዝናለች። ቤተሰብ ማለት ነው። ለመውጣት ከዚህ ክፍል መሞከር አለም፣ ካልወጣም ደግሞ ይገሉኛል። ዝና እንደሆነ ያው በቀናት ውስጥ እንደሚገሉኝ እየተነጋገረ ይገኛል። ከተለያዩ ሰዎች ጋር እየተደዋወለ ነው። ዝና እንደሆነ በጣም ጨካኝ ሰው ነው። ርህራሄ የሚባል ነገር የለውም። ርህራሄ ቢኖረው እስከ ዛሬ ድረስ ስለምነው አንድም ቀን ምሽ ብሎኝ አያውቅም። ምንም ተስፋ አልሰጠኝም በማለት እንግዲህ በጣም ታሳዝናለች። ስለዚህ ዛሬ ሲመጣ ልሞክረው በማለት እንግዲህ በእጇ ቢላዋ ይዛ እየጠበቀችው ትገኛለች ማለት ነው። ግን ድፍረቷ አላገኘችም። ምን ዋጋ አለው? ትሁትና ያው ዝና መጥቶ ነበረ። ምን ሆነሽ ነው እንደዚህ ቁጭ ብለሽ እንደዚህ በተቀመጥሽበት? ምን ነው ያሰብሽው ነገር አለ እንዴ? ከተቀመጥሽበት ምንድን ነው እንደዚህ የሚያደርግሽ ብሎ እንኳን እሱ ያው እሷ አልደፈረችም። ዝና መጥቶ ነበረ ግን እሷ መድፈር አቅቷታል ማለት ነው። እሷማ ያው እሱ ከሚቀድመኝ እኔ ቀድሜ ወግቼው ከዚህ ክፍል አመልጣለሁ ወይም ደግሞ ከዚህ ከታፈንኩበት ታግቼ ሳምንታትና ወራቶች ባስቆጠርኩበት ቤት አመልጣለሁ ብላ ነበረ ትሁትና። ግን ዝና መጥቶም እንግዲህ ከማህሌት ጋር ስልክ እያወራ ነበረና እሷን በዛ በሚያወራበት ሰዓት ነበረ እንግዲህ አጥቅታ አጠፋለሁ ያለች የነበረ። ግን ቢላዋ ብዙ ሰዓት በእጇ ይዛ ቁጭ ብላ ነበረ። እሱ ሲመጣ ግን ብርድ ልብስ ውስጥ ነበር የደበቀችው። ምን ሆነሽ ነው እንደዚህ በተቀመጥሽበት ቦታ አንዴ ግራ አንዴ ቀኝ የምትይው? ምን ነው የተፈጠረ ነገር አለ ትሁትና ብሎ ሲጠይቃትም አይ ኧረ ምንም ነገር የለም፣ ምንድን ነው እንደዚህ እንደ ዝንጀሮ አንዴ እዚህ አንዴ እዛ የምትይ ብሎ እንኳን ሲናገራት እሷም እንግዲህ ድፍረት አጠራት፣ አልቻለችም። አንደኛ እንደምታውቁ ያው ብቻዋ ናት፣ ማንም የላትም። ቀናታት እንግዲህ እንደነገርኳችሁ ወራቶች ያስቆጠራለች እዛ ክፍል ውስጥ ለብቻዋ ናት። መጀመሪያ ግን እንደሚደፍር ሰው ሆና ነበረ። ከራሷ ጋር ነበረ ብዙ ሰዓት የጣረችው ማለት ነው። ያው እሱን ቀድሜው እኔ ከሚቀድመኝ ቀድሜው እዚሁ ኋላስ ብገላገል እንግዲህ ያለው ነገር የመጣው ያው ከሞትኩ ሞትኩ ከዳንኩም ያው ከሁለት አንዱ ነው ብላ ነበረ። ግን ዝና ሲመጣ ግን አልቻለችም፣ መቁረጥ አልቻለችም። ያው ፈራች ማለት ነው። አንደኛ እሱ ነቃባት። እሷ በቃ እንደነገርኳችሁ እንደዚህ ልነሳ እንዴት ነው
ልገላግለው ወይስ ልቅደመው ወይስ እንዴት ይሻላል እያለች ከራሷ ጋር እየተነጋገረች ነበረ ብዙ ሰዓት ማለት ነው። ምንድን ነው አንቺ ግራና ቀኝ የምትይ በተቀመጥሽበት ምን ሆነሽ ነው እንደዚህ የምትሆኝ ብሎም እንደዛ ሲናገራት እሷም በቃ ደንግጣ ያ ነገር አልፈጸመችውም ማለት ነው። እና ቤተሰብ በጣም ታሳዝናለች መቼ ማለት ነው። እንግዲህ ብዙ ጊዜዋ ነው እዛ ውስጥ እንግዲህ አልተሳካም ማለት ነው። እንግዲህ ትህትና አንድ ክፍል ውስጥ እንግዲህ ብዙ ሰዓት ተሰቃይታለች። ወደ ውጭም ልውጣ ስትልም አያስወጣትም። ፀሐይ ራሱ ማየት ራሱ ካየች ራሱ ሳምንታት አስቆጥራለች ቤተሰብ እና በጣም ታሳዝናለች ማለት ነው። ቤተሰብ ማለት ነው እንግዲህ ማህሌትም እንግዲህ ከቤት ተባራለች። እንግዲህ ብሩኬ ሀላስ ከዚህ በላይ እስከ ዛሬ ድረስ እንግዲህ ይዘንሻል፣ እስከ ዛሬ እኛ ጋር ቆይተሻል፣ በነበረሽ እናመሰግናለን፣ ይበቃሻል፣ አሁን ራስሽን ማስተዳደር አለብሽ፣ ስለዚህ እኛ በቅቶናል በማለትም እንግዲህ ቅድስቴ አስቀርቷታል ማለት ነው። እሷ እስከ ዛሬ ድረስ ቅድስት ትባረራለች ብላ በጉጉትና በተስፋ ነበር ስጠብቅ የኖረችው። አሁን ግን በመጨረሻ ግን ራሷ እንግዲህ ብሩኬና መድብል በቃ እናመሰግናለን ከኛ ጋር የነበረሽ ቆይታ በማለት እንግዲህ ከነ ብሩኬ ተሰናብታ ወደ ኢፍራታ ቤት ሄዳለች። እንግዲህ ማን አለኝ ምንም ብትሆን ስጋዬ ናት ኢፍራታ፣ ሌላ ማን መግቢያ ያለኝ? ሁሉም አውጥቶ ጥሎኛል። ሁሉም እንግዲህ እነ ብሩኬም እነ መድብልም አንፈልግሽም ብሎኛል። ያለኝ አማራጭ ምንም ማድረግ አልችልም በማለት እንግዲህ ኢፍራታ ላይ ሄዳለች ማለት ነው። ያው መጀመሪያ ላይ ኢፍራታም እንግዲህ ሚሳካላት መስሏት ብሩኬ ጋር ቆያለሁ፣ አሁን እኮ ከነ ብሩኬ ጋር ነኝ፣ በቃ እዛው ነው ምቀጥል ስትል ነበረ። እንግዲህ ይሳካልሽ ይሆንልሽ እያለቻት ነበር ኢፍራታ። በመጨረሻ ግን እነ ብሩኬ አባረሯት። መቼ ቤት ምንም ቢሆን ምንም ስጋ ስጋ ነው። ዞራ ዞራ እንግዲህ ኢፍራታ ጋር እህቷ ጋር ቤተሰብ ወደ እህቷ ተመልሳለች ማለት ነው። እዛም ስትሄድ እንግዲህ ያልጠበቀችው ነገር እንግዲህ ማህሌት ገጥሟታል ማለት ነው። እሱ ምንድን ነው ያው እንግዲህ ኢፍራታ ናት ብላ ዝም ብላ ነበረ። በሩም ያገኘችው ሳይቆለፍ ነበረ። ዝም ብላ ስትገባ ያው ኢፍራታ ናት የተኛችው ብላ ዝም ብላ ነበረ የተኛች። አጠገቧ ደግሞ መጨረሻ ላይ ደግሞ መርዙ ተኝቶ ነበረ መርዙ። እሷ አላየችውም እንግዲህ ኢፍራታ መስሏት ነበር የተኛች ማለት ነው። ቤተሰብ የሆነ ሰዓት እንግዲህ መርዙ ብንን ሲል አጠገቡ ያለችው ኢፍራታ ሳትሆን ማህሌት ሆና ተገኘች። እሱም ደነገጠ። ማነሽ አንቺ መች መጥተሽ ነው ምናምን ብሎ እሷም ደነገጠች። ከተኛችበት ብድግ ብላ አንተ ኬት መጥተህ ነው? እንዴትስ እዚህ ቤት ትመጣለህ? ማንስ እዚህ ብላ በጣም እንግዲህ ከሱ ጋር እንግዲህ ብዙ ሰዓት እንግዲህ ተከራክራለች። ከቤትም እንግዲህ አንድ ሁለተኛ እዚህ ቤት ድርሽ እንዳትል ብላ መርዙም ከቤት አባረዋለች ማለት ነው። በኤፍራታ ፊት ግን ይሄ ነገር እንዳትረሺ፣ ከዚህ ቤት እንዳባረርሽኝ፣ እንዳትመጣ ብለሽም አባረሽኛል። ስለዚህ ይሄ ነገር ኤፍራታ ፊት ትናገሪያለሽ ብሎ እሱም እንግዲህ ባይሆን እንኳን እቃዬን ይዤ ልውጣ ብላ እንግዲህ እቃው ሰብስቦ እስከሚወጣ እንኳን አልጠበቀችውም። ባይሆን ኧረ ተይ ተይ ሱሬ እንኳን ልልበስበት ቢላት እንኳን ቶሎ ብለህ ውጣ፣ በቃ ማየት እኔ አንተ አልፈልግም፣ ምን ልትሆን ነው እዚህ ቤት የገባው በማለት እንግዲህ በጣም በጣም ነው እንግዲህ የጮኸችበት ማለት ታውቃላችሁ። የማህሌት ጩኸት እኔ ተናድጄ ነው የመጣው፣ አታናደኝ፣ አታበሳጭኝ፣ እኔ ለራሴ ተበሳጭቼ ያለው በማለትም ከዛ በኋላ እንግዲህ ዝናም እንግዲህ ደውሎላት ነበረ ወደ ኢፍራታ ማህሌት ላይ ማለት ነው። እና የት ሆነሽ ነው የት ነሽ በማለት እንግዲህ ሲጠይቃትም እኔማ አሁንማ ምንም መግቢያ ያለኝ ብለህ ነው? አሁን እኔ ያለሁት ኢፍራታ ቤት ነው። እነ ብሩክም እነ መድብልም እንግዲህ አባሮኛል በማለትም እንግዲህ ያው ለዝና እንግዲህ ዝና እንደሆነ እና እኔ ምን ላደርግልሽ? እሺ እኔ ምን ልሆን? አሁን የተሰጠች ስራ አሰሪ በአግባቡ ምን እስከ ዛሬ ድረስ ከእነሱ ጋር ስትሆኚ ምን እየሰራሽ ነበረ? ምንስ አከናወንሽ? በማለት ጠይቋታል ማለት ነው። እኔ ሁሌ የሚጠይቁኝ ስለ አንተ ብቻ፣ አንተ ላይ እንድመሰክር ስለ አንተ ብቻ ነው የሚጠይቁኝ የነበረ። ስለ እኔ ደግሞ አንቺ ምን ታውቂያለሽ ደግሞ የሚጠይቁሽ? በማለትም እንግዲህ ዝና በጣም ተናዶባታል ማለት ነው። እኔ ከዚህ በላይ ምን ማድረግ አለብኝ? እኔ እኮ የሚደረገው ሁላ ከእነሱ ጋር ቁጭ ብዬ እንግዲህ
ታግያለሁ ግን አልተሳካም። ምን ላደርግ ዝና፣ እኔ እኮ ምንም ማድረግ አልችልም እንግዲህ ስለዚህ በሞት የሚፈልገኝ ሰው እንኳን የፈለጉኝ እንኳን እኔ ለአንተ ብዬ ነው የገባሁኝ ዝና። እኔ ከዚህ በላይ ብዙ መስዋዕትነት እኮ ከፍያለሁ። ህይወቴ የራሱ እንግዲህ የሚገሉኝ ሰዎች ላይ ነው እንግዲህ ሄጄ እነሱ ቤታቸው ላይ የገባሁ የነበረው። ግን አሁን አይ አትቀመጪ ብሎ ከቤታቸው አስወጥቶኛል። ምን ላድርግ ትላለች ማለት ነው። እሺ እኔ ምን ላድርግሽ? አንቺ እኮ ስግብግብነትሽ ነው እንደዚህ እኮ ያደረገሽ፣ ስግብግብ ስለሆንሽ ነው። ብር በጣም ስለምትወጂ ስግብግብ ሰው ስለሆንሽ እንጂ ለሌላ አይደለም። ስለዚህ አንቺ በአግባቡን ስራሽም ስለማሰሪ ከአሁን በኋላም እኔ ጋርም እንድትሰሪ አልፈቅድልሽም። እኔ ምንም ማድረግ አልችልም ከዚህ የበለጠ በማለትም እንግዲህ ዝናም እንግዲህ አሁን እንግዲህ የት ትግባ ማህሌት በንዴት እንግዲህ ተናዳለች። እንግዲህ ብሩኬም አባሯታል። ዝናም ከአሁን በኋላ ከኔ ጋር አሰሪም ስራሽ አንቺ ብዙ ስራ አምጥቼልሽ በአግባቡ አሰሪም ምንም የምትሰሪው ነገር የለም ከአንቺ ጋር ምንም መዳረቅ እንጂ ምንም ነገር። በዛ ላይ ደግሞ አንቺ ጥቅመኛ ነሽ፣ ስግብግብ ነሽ በማለትም እንግዲህ ከፍ ዝቅ አድርጎ አዋርዷታል ማለት ነው። ዝና እንግዲህ የምትመካው በዝና ነበረ። ካሌብማ ድርሽ አያደርጋትም። ድርሽ በሩ ላይ ራሱ አልደርስም ካሌብ ያለበት። ለምን ካሌብ እሷ ብር ወዳጅ ስለሆነች፣ በእርግጥ ብር የሚጠላ የለም ያው ብር ወዳጅ ናት ብለዋል ሞገሴ ራሱ። በጣም ማህሌት እኮ ብር ትወዳለች፣ ብር ወዳድ ናት ብለዋል። ስለዚህ ካሌብ አያስቀርባትም፣ ጥቅመኛ እንደሆነች ያውቃል ማለት ነው። ለዛ ነው በቃ ሁሉም ነገር ዝና እንዲጨርስ አብዛኛው ጊዜ ከዝና ጋር እንዲሰራ ያደረጋት ካሌብ ነው ማለት ነው። ዝና ደግሞ አሁን የነቃባት ነው። አንቺ ስግብግብ ነሽ፣ በዛ ላይ የተሰጠች ስራ አሰሪም በአግባቡ። ስለዚህ እኔ ከአሁን በኋላ ከአንቺ ጋር ምንም ንግግር አልፈልግም ብሏታል። እንግዲህ የማህሌት መጨረሻ የት እንደሆነ እናያለን፣ መውደቂያዋ። ትህትናም ደግሞ ታሳዝናለች፣ ቤተሰብ ማለት ነው። እንግዲህ ትህትና መጨረሻ ዝና ምን እንደሚያደርጋት እና ይሆናል። ሰላማችሁ ይብዛልኝ ሁላችሁም ማለት ነው። በጣም ታሳዝናለች።